በተፈጥሮ የምትወዱት የወቅት አይነት የቱ ነው? ክረምት ነው? በጋ? ይህም ደግሞ ስለ ፐርሰናሊቲያችሁ ይናገራል። ይህ ቪዲዮ በጣም ምርጥ ስለሆነ 3 ሰው ጋራ ኮፒ ሊንክ በማድረግ ጀምሩልኝ። እሺ፣ የእናንተ የወቅት ምርጫ ክረምት ከሆነ ያ ማለት እናንተ ውስጣዊ የሆናችሁ ወይም ኢንትሮቨርት የሆናችሁ ሰዎች ስትሆኑ ከፍተኛ የማገናዘብ ነገሮችን የማስተዋል አቅም ያላችሁና ስሜታችሁን መግለጥ የማትችሉ ስሜታችሁ ሞር ወደ ውስጥ የሆነ አይነት ሰዎች ናችሁ። እንዲሁም ሰላምን፣ ጸጥታንና ትርጉም ያለውን ግንኙነት ብቻ የምታበረታቱ ወይም የምትወዱ ከፍተኛ የፈጠራ ችሎታ እንዲሁም የማሰብ ችሎታ ያላችሁ አይነት ሰዎች ናችሁ። ነገሮችን ከማድረጋችሁ በፊት ደጋግማችሁ ማሰብ የምትወዱ ስትሆኑ ከሌላው ደግሞ በተሻለ ከፍተኛ መንፈሳዊ ዝንባሌ፣ ሃይማኖታዊ ዝንባሌም ያላችሁ ሰዎች ናችሁ። ይሁን በጣም የተረጋጋችሁ፣ በተመሳሳይ መልኩ ደግሞ የሰዎች አስተያየትና ቃል በጣም የሚጎዳችሁ አይነት ሰዎች ናችሁ። እናንተ ደካማ ጎን ያለ ልክ ነገሮችን ማሰብ፣ መጨነቅ እንዲሁም ደግሞ በጣም ብቸኝነትን መውደዳችሁ ነው ያለ ልክ ማለት ነው። ነገር ግን የእናንተ የወቅት ምርጫ በጋ ከሆነ ያ ማለት እናንተ በጣም ኤክስትሮቨርት ይሆናችሁ ወይም ውጫዊ ሐሳባችሁን፣ ስሜታችሁን ኢዝሊ መግለጥ የምትችሉ እንዲሁም ኤነርጄቲክ ናችሁ። በጣም የተነቃቃችሁ ኃይለኛ ጀብደኛም የሚባል አይነት ሰው ናችሁ። በሰዎች መሃል መሆንም በጣም የምትወዱና ሳቂታ ተጫዋች የምትባሉ አይነት ሰዎች ናችሁ። ነገር በጣም የምትወዱ የምትቆዩበት ነገር የሚሰለቻችሁና በምክንያት ከማሰብ ይልቅ ሞር ስሜታችሁንና ልባችሁን የምትከተሉ አይነት ሰዎች ናችሁ። አንተ ድካም ደግሞ መቅበዝበዝ፣ የሆነ ነገር ላይ አለመረጋጋት፣ ረፍት ማጣት እንዲሁም በይሉንታ መጠቃት ነው። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። አመሰግናለሁ። የጣት ጥፍራችሁ ቅርጽ ስለ ፐርሰናሊቲያችሁ ይናገራል። የእናንተ የጣት ጥፍር ምን አይነት ነው? ልክ እዚህ ላይ እንደምትመለከቱት ረጅም ነው ወይስ ሰፊ ነው? ይህም ስለ እናንተ ይናገራል። ስለዚህም በዛው ጣታችሁ ስክሪናችሁን በመጫን ሴንድ የሚለው ቀዩን እንድትነኩና ብዙዎች ጋር እንድታደርሱልኝ እጠይቃለሁ። እሺ፣ የጣት ጥፍራችሁ ረጅም ከሆነ ያ ማለት እናንተ በጣም የሐሳብና የምናብ ሰዎች ናችሁ ማለት ነው። ከፍተኛ የማሰብ ነገሮችን አርቆም የማሰብ አቅም ያላችሁ እንዲሁም ከፍተኛ የምናብ ችሎታ ያላችሁ ስትሆኑ በራሳችሁ የምኞት ዓለም የምትኖሩ የምትመኙት ነገር በጣም ብዙ የሆነ አይነት ሰዎች ስትሆኑ ስስ ልብ ያላችሁና ለስሜት በጣም የነቃችሁ ስሜት በጣም ደመቅ ብሎ እናንተ ጋር ያለ አይነት ሰዎች ናችሁ። እንዲሁም በቀላሉ የሌሎችን ሙድ ስሜትም ደግሞ መረዳት ሳይነግሯችሁ ማወቅ የምትችሉ ናችሁ። እንዲሁም ወደ ሙዚቃ ወደ አርት ደግሞ በጣም የምታደሉ አይነት ሰዎች ናችሁ። እንዲሁም ጫጫታ በጣም የሚያደክማችሁና ዝግ ያለ ጸጥ ያለ ኢንቫይሮንመንትን በጣም የምትወዱ እንዲሁም ከራሳችሁ ጋር ረጅም ሰዓት ማውራት፣ ማሰብ፣ ወደ ውስጥ መመልከት የምትችሉ አይነት ሰዎች ናችሁ። ነገር ግን የእናንተ የጣት ጥፍር ሰፊ ከሆነ ያ ማለት እናንተ በጣም አገናዛቢ ነገሮችን በማስተዋል የሚመለከትና ስል የሆነ በጣም ሻፕ የሆነ ጭንቅላት ሐሳብ ያላችሁ አይነት ሰዎች ናችሁ። የሌሎችን ሐሳብና አካሄድ ገና እነዛ ሰዎች ብዙ እርምጃ ሳይሄዱ እንኳን ኦብዘርቭ ማድረግ የምትችሉ የተሰማችሁን ደግሞ ያለምንም አንገራገር በቀጥታ ፊት ለፊት የምትናገሩ አይነት ሰዎች ናችሁ። እንዲሁም አንድን ነገር ለማድረግ ከወሰናችሁ በኋላ በፍጹም ወደኋላ የማትመለሱ አይነት በውሳኔያችሁ የምትጸኑ አይነት ሰዎች ናችሁ። ያመነበትንም ነገር ደግሞ የሚከላከል አይነት ሰዎች ስትሆኑ ራሳችሁንም ሌሎችንም የምትወዷቸውንም ደግሞ መከላከል የምትችሉ አይነት ሰዎች ናችሁ። የሚያስመስሉ ሰዎችን ግን በጣም የምትጠሉ አይነት ሰዎች ናችሁ። ይህ ቪዲዮ ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። አመሰግናለሁ። የፊልም ምርጫችሁ ስለ ፐርሰናሊቲያችሁ ይናገራል። የእናንተ የፊልም ምርጫ ምን አይነት ነው? ያም ደግሞ ስለ እናንተ ድብቅ ማንነት ይናገራል። ይህም ቪዲዮ ለ3 ሰው ሼር በማድረግ ጀምሩ። በጣም ምርጥ ቪዲዮ ነው። የእናንተ የሙቪ ምርጫ አክሽን ወይም አድቬንቸር የምትወዱ ከሆነ ያ ማለት እናንተ በጣም ደፋር ቦልድ የሆናችሁ እንዲሁም ኮምፒተንት የሆነ ተወዳዳሪ የሆነ መንፈስና ልብ ያላችሁ በጣም ደግሞ ኤነርጄቲክ የሆነ ፐርሰናሊቲና ሪስክ ቴከር የሆናችሁ ኃላፊነትን በቀላሉ የምትወስዱና የምትፈጽሙ አይነት ሰዎች ናቸው።
ራሳችሁን በጣም ታማኝ ናችሁ፣ ከሌሎችም ታማኝነትን የምትጠብቁ አይነት ሰዎች ናችሁ። ነገር ግን የእናንተ የሙቪ ምርጫ ሮማንቲክ እና ድራማ ከሆነ ወይም ደግሞ እንደነ ዘ ኖትቡክ ኦር ታይታኒክ የመሳሰሉ ፊልሞችን የምትወዱ ከሆነ ያ ማለት እናንተ እጅግ በጣም ስሜታችሁን መደበቅ የሚያስቸግራችሁ ወይም በጣም ስሜት መር የሆነ ውሳኔና ህይወት ያላችሁ አይነት ሰዎች ስትሆኑ በጣም ደግሞ ታማኝ ለወደዳችሁት ሰው ለጓደኝነት ለመሳሰሉት ነገሮች በጣም ታማኝና ነገሮችን በጥልቀት የምታስቡ ነገሮች በጥልቀት የሚሰሟችሁ አይነት ሰዎች ናችሁ። ፍቅር መር የሆነ ግንኙነት መር የሆነ ህይወት የምትመሩ እንዲሁም ይሉንታ የሚያጠቃችሁ አይነት ሰዎች ናችሁ ማለት ነው። ነገር ግን የእናንተ የሙቪ ምርጫ ኮሜዲ ከሆነ እንደነ ዘ ሃንጎቨር የመሳሰሉ ፊልሞችን የምታዩ አይነት ሰዎች ከሆናችሁ ያ ማለት እናንተ ከፍተኛ ብሩህ ልብና አይምሮ ያላችሁ ከፍተኛ ደግሞ ሂውመር ወይም ለዛ ያላችሁና ሰዎች በቀላሉ የሚሳቡባችሁ አይነት ሰዎች ናችሁ። በጣም ብልህና ደግሞ ጫወታ ወዳድ ናችሁ። ነገር ግን የእናንተ የሙቪ ምርጫ ሆረር ወይም ደግሞ ትሪለር የሆኑ ሙቪዎችን እንደነ ዘውግ ያላቸው ሙቪዎች የምትወዱ ከሆነ ያ ማለት እናንተ በጣም አገናዛቢ ከፍተኛ የማስተዋል ችሎታ ያላችሁ ጀብዱም የምትወዱ አድቬንቸር በጣም የሚመቻችሁ ይሄ በላይፍ ማለት ነው ጀብዱን ተግዳሮትን የምትወዱ አይነት ሰዎች ስትሆኑ ሰዎችንም በጥልቀት የምትታዘቡና ኦብዘርቭ የምታደርጉ አይነት ሰዎች ናችሁ። በቀላሉ የማትታለሉ ሰዎች የማይሸውዷችሁ አይነት ሰዎች ስትሆኑ ሰዎችንም በጥልቀት ባህሪያቸውን ሞቲቫቸውን የመረዳት ከፍተኛ ችሎታ ያላችሁ ናችሁ። ነገሮችን እንቆቅልሾችን መፍታት ቻሌንጅን የምትወዱ ደግሞ አይነት ሰዎች ናችሁ። ነገር ግን እናንተ የምትወዱት የሙቪ አይነት ሳይንስ ፊክሽን ወይም ፈንታሲ ከሆነ ያ ማለት እናንተ ወይም ደግሞ እንደነ ስታር ዋር ወይም አቫተር የመሳሰሉ ፊልሞችን የምትወዱ ከሆነ ማለቴ ነው ያ ማለት እናንተ በጣም የሐሳብ ሰው አዳዲስ ሐሳቦች አይምሮአችሁን የምትሞሉ ወይም ደግሞ በጣም ነገሮችን በከፍ አድርጋችሁ የምታስቡ ወይም የምናብ አቅማችሁ በጣም ከፍተኛ የሆነ በውስጣችሁም ደግሞ አሁን ያላችሁበት ሁኔታ ምንም ቢሆን ትልቅ የመሆን የምትፈልጉትን ነገር የማሳካት ትልቅ ሰው የመሆን ትልቅ ጉጉትና እምነትና ምኞት ያላችሁ ይህም ከገደብ ውጪ የምታስቡና የምትመኙ አይነት ሰው ሲያደርጋችሁ እንደ ቴክኖሎጂ እንዲሁም ደግሞ ፊሎሶፊ የመሳሰሉ ነገሮችን በጣም የምትወዱ አይነት ሰዎች ናችሁ። ይህ ፐርሰናሊቲስ ማንነታችሁን ከገለጠላችሁ በኮመንት ሴክሽን ላይ ያሳውቁኝ። የእናንተ የሙቪ ምርጫ የቱ እንደሆነ ንገሩኝ። አመሰግናለሁ። በሳይኮሎጂ መሰረት አንድ የስድብ ቃል ወይም መጥፎ ቃል ከብዙ ሺህ ምስጋናዎችና ሙገሳዎች በላይ ረጅም ዓመት አይምሮአችን ውስጥ ሊቆይ ይችላል። በኮሜንትም ካየነው ለምሳሌ ከብዙ ጥሩ ኮሜንቶች ይልቅ አንድ ኔጌቲቭ እና የስድብ ኮሜንቶች ሞር ትኩረታችንን ይዙታል። ይህም ደግሞ ኔጌቲቪቲ ባያዝ በመባል ይታወቃል። ምክንያቱም አይምሮአችን የተፈጠረው ደስ የሚያሰኙ ነገሮችን ለመጠበቅ ሳይሆን እኛን ከሚጎዱ ነገሮች ለመጠበቅ ነው። ለዛ ነው እንዲህ አይነት ትችቶች ላይ ስድቦች ላይ ነቃ ብሎ ነገሮችን ሚሞራይዝ የሚያደርገው። ለቤቱ አዲስ የሆናችሁ ፎሎ አድርጉ። አመሰግናለሁ። በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? የእጅ ወይስ የእባብ ምስል? ይህም ደግሞ ስለ ፐርሰናሊቲያችሁ ይናገራል። ይህ ቪዲዮ በጣም ምርጥ ስለሆነ ሁላችሁም ስክሪናችሁን ተጫኑት። ቀይ የበራውን ሴንድ የሚለውን በመንካት ለጓደኞቻችሁ እንዲደርስ አድርጉ። እሺ፣ በዚህ ምስል መጀመሪያ የታያችሁ እጅ ከሆነ ያ ማለት እናንተ ያለማቋረጥ ራሳችሁን ለማሳደግ የምትጥሩ አይነት ሰዎች ናችሁ ማለት ነው። በቻሌንጅ ውስጥ በሚገጥማችሁ ተውረድ ውስጥ ሁሉ ጊዜ ወደፊት መቀጠልን ብቻ ምርጫችሁ አድርጋችሁ የምትንቀሳቀሱ ያላችሁም ነገር ፈጽሞ የማይበቃችሁ ሁሉ ጊዜ የተሻለን ነገር የምትፈልጉና ለለውጥም ራሳችሁን ያለ ልክ የምትጫኑ አይነት ሰዎች ናችሁ። ነገር ግን ግጭት የሚባል ፈጽሞ የማትወዱ ከሰዎች ጋር ደግሞ ከመከራከር ሰውን ከማሳመን ከመጋጨት ይልቅ ነገሮችን ዝም ብላችሁ በራሳችሁ መንገድ ማለፍን የምትመርጡ አይነት ሰዎች ናችሁ። ለጊዜ ደግሞ በጣም ያለ ልክ ዋጋ የምትሰጡ የህይወትን አጭርነት በጣም በጥልቀት የምትረዱ ጊዜያችሁን በማይሆን ነገር ማባከን ሁሉ ጊዜ የሚረብሻችሁ አይነት ሰዎች ስትሆኑ በጣም ደግ ልብም ያላችሁ አይነት ሰዎች ናችሁ። ነገር ግን በዚህ ምስል መጀመሪያ የታያችሁ የእባብ ምስል ከሆነ ያ ማለት እናንተ እጅግ በጣም ብልህ እጅግ በጣም
አስተዋይ የሆናችሁ ሰዎች ስትሆኑ ለጥቃቅን ነገሮች እንኳን ሳይቀር ትኩረት የምትሰጡ አይነት ሰዎች ናቸው። እንዲሁም ከፍተኛ የፈጠራ ችሎታ ያላችሁ አይነት ሰዎች ስትሆኑ በሌሎች ሰዎች ስር መሆን፣ ጥገኛ መሆን ወይም በሆነ ሰው አዛዥ ስር መሆንን ፈጽሞ ማትወዱ፣ በራሳችሁ መንቀሳቀስ የሚመቻችሁ አይነት ሰዎች ናቸው። እንዲሁም በጣም ታማኝ፣ ለራሳችሁም ለሌሎችም ታማኝ ስትሆኑ ግብዝነት፣ ማስመሰል የመሳሰሉ ነገሮችን ፈጽሞ የምትጠሉ አይነት ሰዎች ናቸው። እንዲሁም ሰዎች የማይሆን ነገር ሲናገሯችሁም ሲያደርጉባችሁም የማትወዱ ነገር ግን ለዛ ምላሽ መስጠትን የምትፈልጉ፣ ሲያስፈልግ አንዳንዴ በበቀልም ወደኋላ ተመልሶ ያን ሰው በማጥቃትም ብሶታችሁን የምትወጡ አይነት ሰዎች ናቸው። ይህ ፐርሰናሊቲ ቴስት ገልጧችኋል? ከገለጣችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ፣ ለ5 ሰው ሼር አድርጉልኝ። አመሰግናለሁ።